ኪም ያንን የልጅነት ጠባሳዋን ያንን የልጅነት ህመሟን የሰውነቷን ውበት የቀነሰውን ቁስል ለሰላም ልትሰራበት ተቀብሏለች። እኛስ ጠባሳዎቻችንን ለምን ተጠቀምነው? ህመማችንን ለምን አዋልነው? ቁስላችንን ለምንድን ነው የተጠቀምነው? ምን አደረግንባቸው? ለምን ጥቅም አዋልናቸው? አበው እንዲህ ይላሉ፣ ብልህ ሰው ከሰው ይማራል፣ ሞኝ ሰው ደግሞ ከራሱ ይማራል ይባላል። በዙሪያችን እኮ ብዙ የሚያስተምሩ ታሪኮች ነበሩ። ብዙ የጦርነት፣ ብዙ መፈናቀል፣ ብዙ የስደት፣ ብዙ የረሃብ፣ ብዙ መለያየት፣ የቤተሰብ መጠፋፋት፣ ልብ የሚሰብሩ ብዙ ታሪኮች አሉ። እሺ በሱ መማር ካልቻለን በእኛ ህመምስ ምን ተማርንበት? ምን አደረግንበት? ይህንን ነው ልብን ልንን የምፈልገው። ምናልባት ከዚህ በፊት ስለ ይቅር ባይነት ባለን እውቀት ላይ ባለን ግንዛቤ ላይ እንድጨምር የምፈልገው የጦርነት አስከፊነት እንጂ መልካም አጋጣሚ ስለሌለው በዚህ አስከፊነቱ ከኪም ተምረን ሰላምን እንድናውጅ፣ ይቅር ባይነትን እንድናውጅ፣ የይቅርታ ሰዎች እንድንሆን መልእክት ለማስተላለፍ ጥሪ ለማቅረብ ጭምር ነው። ጆን ፕሎሞሪ የሚባል ሰው ነበረ በወቅቱ ይህ ጦርነት በ1972 በዛች ሀገር ውስጥ በዛች መንደር ውስጥ ሲከናወን የነበረ። ይህ ሰው ስልጣን የነበረው ኃላፊነት ያለው ጦርነቱ እንዲቆምም እንዲቀጥልም ማድረግ የሚችል እነዚህ ሰዎች በህይወት እንዲኖሩም እንዲሞቱም ማድረግ የሚችል ሰው ነበረ እና ከነዛ ከአምስቶቹ ከተረፉት ህፃናቶች መካከል ኪም የደረሰባትን ነገር ሰምቷል። ምስሏ በተለያዩ ሚዲያዎች ተለቆ ስለነበረ ቁስሏን ህመሟን አይቷል። በ14 ወራት ቆይታዋ 17 ጊዜ ቀዶ ጥገና እንደተደረገላት አካላቶቿ ከዛ ለጋ ሰውነት ውስጥ ብዙ የቦምብ ፍንጣሪዎች እንደወጡላት ሰምቷል። ሰላም ደስታ አልሰጠውም። በጣም አዝኗል። የት እንዳለች ሲያጠያይ ካናዳ እንዳለች ሰማ። ፈልጎም አገኛት። ያኔ በተሳሳተ ውሳኔ፣ በቸለተኝነት፣ በግብተኝነት በወሰነው ውሳኔ የተደረገው ነገር ለረጅም ዓመታት ሰላም ነስቶት ነበርና በፊቷ ተንበርክኮ እንዲህ አላት፣ ያንን ሁሉ ጥፋት እንዲሆን ትእዛዝ የሰጠሁት እኔ ነኝ። በሰራሁት ነገር ሁሉ ተጸጽቻለሁ። ከመሞቴ በፊት አንቺን አግኝቼ ይቅርታ ልጠይቅሽ እመኝ ነበር። ስላገኘሁሽና ይቅርታ ልጠይቅሽ ስለቻልኩ በጣም ደስ ብሎኛል። ኪም ይቅር ትይኛለሽ አላት። ኪም ሕፃን ነበረች። ሰላማዊ ሰው ናት። የሰፈሯ ሰው ሁሉ በናፖል ቦምብ ሲጋይ ሲሞት አካሉ ሲቆራረጥ ደሙ ሲፈስ አይታለች። ኪም ወገኖቿን ሁሉ አታለች። ጓደኞቿ የሉም። የአደጋዋ ጠባሳ እስከዛ ጊዜ ሰዓት ድረስ በገላዋ ላይ ይታያል። በሞትና በሕይወት መካከል ሆና እርቃኗ ለዓለም ሁሉ ታይታለች። ይህ ነገር ከህመሙ ጋር ተደምሮ እንዳልኳችሁ ያሳፍራል። ህመም ላይ አፍራት ሲጨመርበት አስቡት። እና ኪም ጆን ፕሎመሪን ይቅር ትለው ይሆን? እኛስ ብንሆን? ይህ ሰው መጥቶ ይቅርታ ከመጠየቁ በፊት ለቪየትናም ጦርነት መታሰቢያ ቀን በ1996 እንደ አውሮፓውያን አቆጣጠር ተጋብዛ ንግግር አድርጋ ነበር። እንዲህ ብላለች፣ ያለፈውን አንድ ጊዜ የሆነውን ነገር መለወጥ አንችልም፣ ነገር ግን እያንዳንዳችን ለወደፊቱ ሰላማዊነት ተባብረን ልንሰራ እንችላለን ብላለች። ይህ ሊሆን የሚችለው ይቅር ባይነት፣ ይቅርታ ጠያቂ ሲኖር ነው። ኪም ከልጅነቷ ጀምሮ እዚህ እድሜዋ ድረስ በአንድ አፍ ውስጥ ሁለት ምላስ የላትምና በልጅነቷ በዛች ንጹህ አስተሳሰብ እዛው ተቃኝታ ነው ያደገችውና የይቅር ባይነት መንፈስ ውስጧ ነበር። ከፊቷ ተንበርክኮ የነበረውን ጆን ፕሎመሪ በወቅቱ ያ ነገር እንዲሆን ትእዛዝ የሰጠውን ሰው ተመለከተችው። ዘመናትን ወደኋላ እንደ ካሴት እያጠነጠነች ስትመለከተው ያማል። አካሏ ጎሏል፣ ስቃዩ በዝቷል። ዘመድ አዝማዶቿ፣ የሰፈሯ ሰዎች፣ ጓደኞቿ፣ የትምህርት ቤት ማህበረሰብ በጣም ብዙ ሰዎች ሞተዋል። ያንን መመለስ አይቻልም። ወደኋላ ያለን ታሪክ ማስተካከል አይቻልም። የወደፊቱን ግን ማስተካከል ይቻላል። እሱም በይቅርታ ነው። ብድግ አድርጋ በማቀፍ እንባዋን በዓይኖቿ ላይ መንታ መንታ እየሆኑ እየወረዱ ይቅር ብዬሃለሁ አለችው። ይህ ይቅርታ በዓለም ጦርነት ላይ በተደረጉ በደሎች ሁሉ የተበደሉትን ህዝቦች ይቅርታ ሆኖ ተመዝግቧል። ትልቅ ነገር ነው። የዚች ህፃን ታሪክ እንዲህ በይቅርታ በይቅር ባይነት ይጠቃለላል። ምናልባት ስለ ይቅርታና ስለ ይቅር ባይነት ነው እስካሁን ሳወራ የነበረው።
ግን ማስተላለፍ የምፈልገው እያንዳንዳችን ህይወታችን በይቅር ባይነት እንዲቃኝ ነው እንጂ የምፈልገው ስለ ይቅርታ እውቀት ኖሮ እንድንሄድ አይደለም የምፈልገው፣ ህይወቱን ነው የምፈልገው። ቅድም ዛክ ሲጀምር ይቅር ባይነት መንፈሳዊነት እንደሆነ ተናግሯል። ሁላችንም በተለይ በክርስትናው እምነት ያላችሁ፣ በእስልምናውም ሁሉም ሰው ከቤቱ ሲወጣ በስራ ቦታው በህይወቱ በዘመኑ ሁሉ ጸሎት ያደርሳል እና በክርስትና አስተምሮ አባታችን የሚባል ጸሎት አለ። ትልቅ ጸሎት ማለት ነው። እዛ ላይ እንዲህ የሚል ቃል አለ፣ እኛም የበደሉንን ይቅር እንደምንል ይቅር በለን። ትልቅ ጸሎት ነው። መጽሐፍ ቅዱስ ላይም እንዲህ የሚል ቃል አለ፣ ወንድም ቢበድልህ ገስጸው ቢጸጸትም ይቅር በለው የሚል። እኛም የበደሉንን ይቅር እንደምንል ይቅር በለን እያልን በቀን በተደጋጋሚ ጊዜ የምንል ከሆነ ህይወታችን ምን ይመስላል ነው። እውነት በቃላት እንደምንለው እግዚአብሔር ፊት ለጸሎት ስንቆም እኛም የበደሉንን ይቅር እንደምንል ይቅር በለን ብለን ይቅርታ እንደምንጠይቅ እውነት ይቅርታ ሰዎች ነን? እዚሁ የመጽሐፍ ቅዱስ ክፍል ላይ ጌታ ከመረጣቸው 12 ሰዎች መካከል አንዱ የሆነውና የሐዋርያት አለቃ ተብሎ የሚታወቀው ቅዱስ ጴጥሮስ ስለ ይቅርታ አምላኩን እንዲህ ብሎ ጠይቆት ነበር። ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜ። ቁጥሩን የጠቀሰበት ምክንያት የይቅርታ ሰው አለመሆኑን ይገልጻል ይላሉ የሃይማኖት አባቶች። ኢየሱስ ክርስቶስም የልቡን አውቆ አይ አለ፣ እስከ 7 ጊዜ 7 እንጂ እስከ 7 ጊዜ አልልህም አለው። ያ ማለት 7 ሲባዛ በ7 49 ጊዜ ወይ ደግሞ 490 ጊዜ ምናምን ለማለት አይደለም። ፍጹም ይቅርታ አድርግለት ነው። 7 የፍጹምነት ምልክት ስለሆነ ማለት ነው። ይሄ ለቅዱስ ጴጥሮስ ብቻ የተላለፈ ሳይሆን በመንፈሳዊ ሕይወት ውስጥ ላለን ሰዎች ፍጹም ይቅርታ፣ ይህ በደሉ ትልቅ ነው፣ ይህ ትንሽ ነው፣ በፍጹም ለራሱ አልችልም፣ ይቅር አልለውም ምናምን የምንለው ሰው እንዳሌለ የሚያስተምር ነው። ለምን ይቅርታን ከመንፈሳዊ ሕጎች ጋር ስንመለከት ይሄን ይመስላል። ይቅርታ የምናደርግ ሰዎች ያለ መሰልቸት በተደጋጋሚ እስከ መጨረሻው ይቅር ማለት እንዳለብን ያመለክታል። ወንድምህ ቢበድልን ያለው እስኪ በወንድማማቾች መካከል ለተፈጠረ ግጭት፣ ጦርነት፣ ቅራኔ ምንድን ነው ያደረገው? በተደጋጋሚ ጊዜ ይቅር የተባባልነው ወይስ እንደ ትርክት እየተረክነው የባሰ ሌላ ህመም፣ የባሰ ቁስል፣ የባሰ ሞት፣ የባሰ እልቂት፣ የባሰ ውድመት ነው እያደረግንበት ያለችው? ይህም ቅድም እኮ ተናግራለች። ስለ ሰላም እንደምትሰብክበት፣ ለሰላም እንደምታገለግል፣ የሰላም መልእክት እንደምታስተላልፍ፣ ሰላም አገሪቱ እንዲሰፍን፣ በዓለም እንዲሰፍን፣ በሰው ልጆች መካከል ሰላም እንዲሆን እንደምትሰራበት ሁሉ እኛ በወንድማማቾች መካከል ያለፉትን ጦርነቶች፣ ግጭቶች፣ መለያየቶች ምንድን ነው ያደረግንበት? በጦር መሳሪያ የእሳት ራት ከሆኑት ባሻገር ብዙ ጨቅላ ህጻናቶች ተደፍረዋል፣ አካላቸው ጎሏል፣ ያለ ወላጅ ቀርተዋል፣ በረሃብ በበሽታ በርዛት ተቀጥፈዋል። አስቡት የጥላቻን ውጤት። ከዛ ባሻገርም በኤችአይቪ፣ በወባ፣ በጎርፍ፣ በድርቅ ወዘተ አካላቸው የሚጎድል ከቤተሰባቸው ተነጥለው የቀሩ ንብረታቸው የወደመ የእኛን ይቅር ባይነት የሚፈልጉ አሉ። እስቲ ኤችአይቪ በጣም በኃይለኛ አገሪቱ ላይ ተንሰራፍቶ በነበረበት ሰዓት ብዙ የዓለም መንግስታት ይህንን በሽታ በሕክምና በተለያየ ነገሮች ለማከም እንዲቻል ብዙ በጀት ተይዞ በየሀገሪቱ ሲሰራበት ነበር። ማን ያተረፈበት? ከኤችአይቪ ጋር ያሉት ናቸው ያተረፉት ወይስ የተጠቀሙበት? ወይስ በኤችአይቪ የሚኖሩ ቤተሰቦች ናቸው ሀብታም የሆኑ የደለቡበት፣ ቤት የሰሩ፣ መኪና የገዙ፣ በጣም ቅንጡ ህይወት የኖሩት? እነዚህ ቤተሰቦችን ይቅርታ ልንጠይቅ ይገባል። እኛ የተንደላቀቀ ኑሮ ስንኖር፣ እኛ በትነን ማንጨርሰውን ደሞዝ በዛ ስራ ስንሰበስብ፣ ቤት ስንሰራ፣ ከሀገር ሀገር ስንዝናናበት መድኃኒት አጥተው እንክብካቤ አጥተው ተመልካች አጥተው የሞቱ አሉ። በዚህ እኛስ ይቅርታ ጠይቀናል? እንደዛ ሰው ከሆነ እሰየው፣ ካልሆነ አሁንም ጊዜ አረፈደን። ያ ሰው እኮ የእድሜው ማምሻ ላይ ነው ሄዶ ይቅርታ ምን ይጠይቀው? እስቲ ሁላችንም ህይወታችንን እንፈትሸው። ሌላው ማየት የምፈልገው ይቅርታ ያደግንበት ማህበረሰብ ነው። ማህበረሰቡን መውቀስ ፈልጌ አይደለም፣ ግን ማንሳት
የቁስላችን፣ የህመማችን፣ የሞታችን፣ የውድመታችን ቁልፉን ቦታ ዋናውን ካልነካን ዙሪያውን ብንሄድ ዋጋ የለውም፣ ፎስ የለውም። ምንም የምንደባበቀው ነገር የለም። ያደግንበት ማህበረሰብ በአትንኩኝ ባይነት ልቡ ያበጠ ክንዴን ሳለን ተራስማ እንዴት እደፈራለሁ ብሎ የሚታበይ ማህበረሰብ ውስጥ ነው የወጣነው። ይሄ ማለት ጥሩዎች የሉም ማለት አይደለም። አሉ በጣም ትህትና የተሞሉ ህይወታቸው የሚያስተምር ይቺ ሀገር ቆማ እንድትሄድ ዋጋ የከፈሉ እንደ ማህበረሰብ ተከባብረን በፍቅር በአንድነት እንድንቆይ ያደረጉ ብዙ አሉ። ግን ማንሳት የፈለኩት ከይቅርታ በተቃራኒው ያለ ወይ ጥላቻን የሚዘሩ ወይ ጦርነትን የሚቀሰቅሱ ወይም የሚያባብሱትን ለማለት ፈልጌ እንጂ ገና እኮ ከእናታችን ማህፀን ከመውጣታችን ጀምሮ እኮ ይሄ ማህበረሰብ ስም አወጣልን ደመላሽ እያለ እኮ ነው። አንደበታችን አባባ ማማ ማለት ሳይጀምር በቂም በቀል ዲፕሎማ ከቤተሰቦቻችን ከአካባቢያችን ከማህበረሰባችን በከፍተኛ እኮ እያስመረቀን ነው ያለው። ከዛ በኋላም ግብፃውያን እናቶች ልጆቻቸውን ስለ አባይ ሲነግሯቸው አባይ ማለት ህይወትህ ነው ይላሉ። እንዲህ እያሉ ስለሚያድግ ዞሮ ዞሮ አይኑን ወዴት እንደሚያደርግ አስቡት። የአባይ ምንጭ መነሻ ወደ ሆነችው ማለት ነው። ስለዚች ሀገር ጥሩ መመለካከት ኖሮት አያድግም። እኛም የስማችንን ትርጓሜ ባሰብን ጊዜ ከወደፊቱ ስራችን ወይ እቅዳችን ጋር እየተነጋገርን እናድጋለን ማለት ነው። እስቲ የምታስታውሱት ካለ ስለ ይቅር ባይነት የወጣ ስም ካለ እስቲ ልክ እንደ ደመላሽ ማለት ነው። እኔ እንግዲህ ያደግኩበት አካባቢ ላይ ወይ ደግሞ ዛሬ የደረስኩበት እድሜ ላይ ይቅርታ ይቅር ባይ የሚባል ምናልባት ስም አላጋጠመኝም ወይ ረስቼው ሊሆን ይችላል። ሌላው እንዝናናበታለን፣ ከጭንቀታችን ፈታ እንልበታለን ብለን ሁላችንም በሚባል መልኩ በተለያዩ ዘፈኖች እንደምንዝናና ሀሳባችንን እንደምንገልጸው ሁሉ የሚወጡ ዘፈኖቻችን ግጥማቸው ምን ይመስላል? አንዳንዶች ለግጥሙ መልእክት ሳይሆን ለግጥሙ ቤት መድፋት የሚጨነቁ ብዙ ሰዎች አሉ። እኛም ባለማስተዋል ያንን ነገር ግጥምና ዜማውን ሳናገናዝብ ከደምና ከስጋችን የተዋሃደ ድብቁ አእምሯችን የሰማውና ያደገ ብዙ ዘፈኖች አሉ። ለምሳሌ እናንሳ። ምናልባት ዘፋኙን ለመኮንን ፈልጌ ሳይሆን ግጥሙን ለዚህ ጉዳይ ለመጠቀም ነውና ምናልባት በማንሳቴ ይቅር በሉኝ። ተበድዬስ ይቅርታ አልልም የቀረው ይቅር እንጂ የሚል ዘፈን ሲያደምጥ እና አብሮ ሲያንጎራጉሮ የኖረ ሰው ለይቅርታ ያለው ቦታ ምን ያህል ነው? ጭራሹንም እኮ ላይኖረው ይችላል። የቀረው ይቅር እንጂ ይቅር አልልም ሊል ይችላል። እንደዚህ አይነት ተቋም ሊይዝ ይችላል። አንዱ የዚህ ምክንያት የዘፈን ግጥሞቻችን ያደግንበት ማህበረሰብ ተጠያቂ ነው፣ በአንድም በሌላ ማለት ነው። እንደዚሁ ጠላትን አገር አናስደፍር፣ ዳር ድንበራችንን ጠብቀን መስዋዕትነት ከፍለን ለቀጣዩ ትውልድ የተከበረች ሀገር እናስረክባለን ያሉ አባቶቻችን ከኢጣሊያን ጦርነት ጊዜ ጀምሮ በዓለም አቀፍ አደባባይ ሁሌ የሚነሱበት ጣሊያንን ጠላታችንን የውርደት ሸማ ያከናነቡበት የኢትዮጵያ ተጋድሎ አለ። እስቲ እርስ በርስ ያለውን ቂምና ጥላቻ በቀል እንተውና ጣሊያኖች ይህንን ውርደት ምንድን ያደረጉት ካልን ከዓመታት በኋላ ተመልሰው እኮ መጥተው የመርዝ ጋዝ ነው የረጩብን። በዛ እንድናልቅ ነው ያደረጉን። ብዙ አካል ጎሏል፣ ብዙ ሰው ሞቷል፣ ብዙ ንብረት ወድሟል። የዚህ ትዝታ መጥፎነቱን ልብ እንበለው። አሁንም በውስጣችን ያዘልነው ጥላቻ ካለ በቀሉ እንደዚህ የጎመዘዘ እንጂ የሚጣፍጥ ድገሙኝ ድገሙኝ የሚል አይደለም። ስለዚህ ከዚህ በላይ ስለ ጥላቻ፣ ስለ ጦርነት፣ ስለ ቂም፣ ስለ ቁርሾ፣ ስለ በቀል ከዚህ በላይ መናገሩ አስፈላጊ አይደለም። እስቲ የይቅርታን ጥቅም እንመልከተው። ብዙ ጥቅሞች አሉት፣ ግን ከጤና አንጻር ያለውን ብቻ ትንሽ እናንሳ። ጥልን ድል የምናደርግበት ከመሆኑ ባሻገር በእጅ የማይዳሰስ በአይን የማይታይ ትልቅ መሳሪያ ነው። አስቡት፣ ያንን የመሰለ አንበሳ፣ ያንን የመሰለ ጀግና፣ እነዛን ወታደሮች አድርጎ ያላቸውን ትዕዛዝ ተቀብሎ አገሪቷን፣ ህዝቡን ያወደሙት ሰው መጨረሻ ላይ ለተነፈሰ ፊኛ ዝቅ ብሎ ቂምን ይቅርታ በሚጠይቅበት ሰዓት አስቡ ምን አይነት የድል መሳሪያ እንደሆነ ይቅር ባይነት። ይቅር ባይነት መንፈሳዊነት ነውና ነፍስም ጽድቅን ታገኛለች በይቅር ባይነታችን።
በዚህ ልባቸው የሚጨነቅ የልብ ህመምተኞች የሚሆኑ አሉ። በጭንቀት በተለያየ ነገር የልብ ህመም በሽታን ይቀንሳል ይቅር ባይነት። አንዳንድ ጥናቶችም እንደሚያመለክቱት የኮሌስትሮል መጠንን ያስተካክላል ይባላል። ጥሩ እንቅልፍ እንዲኖረን ያደርጋል። ህመማችን ይቀንሳል። ጭንቀትና ውጥረትን ይቀንሳል። ይቅር ባይነት ከብዙ በጥቂቱ ጥቅሙ ይህን ያህል ነው። ስንጠቀልለው ሁሌም ይቅር የምንለው በዳያችን ይቅርታ ስለሚገባው አይደለም። ይቅር የምንለው እኛ ይቅር ማለት ስለሚገባን ነው። ጥላቻ ማለት መኪኖች አዲስ አበባ ጎዳናዎች ላይ ቆሻሻ ጭነው ሲሄዱ አያለው። አስቡት፣ በምታሽከረክሩት መኪና ውስጥ ይህንን ሽታ እለት እለት ስትወጡ ስትገቡ ጭኖ የመሄድ ያህል ማለት ነው ጥላቻ ማለት። እንዲሁ ልግለጸው ብዬ ነው። ምናልባት ከዛ የከፋ ነው። ይህን ተሸክመን መሄድ ስላሌለብን ሽታ አስቡት፣ ጉንፋን ያመጣል፣ የአስም በሽተኛ ያደርገናል፣ የመተንፈሻ አካሎቻችንን ያጠቃል። ከዛ በኋላ ደግሞ የሚመጡትን ነገሮች አስቡት። ይሄ ለሞትም ጭምር ያበቃል። ጥላቻም እንደዛ ነው። ይህንን ተሸክመን መሄድ ስለማይገባንም ጭምር ነው ይቅር የምንለው። ቂምና ጥላቻን ይዞ መውጣት መግባት ውስጥን ስለሚያቆሽሽ ንጹህ ሆነን መሄድ ስለሚገባን ነው ይቅርታ የምናደርገው። ኪም እኮ ይቅር ያለችው እኮ ስላልተበደለች አይደለም፣ ምንም ስላልሆነች እኮ አይደለም። የደረሰባት በደል ትንሽ ስለነበር አልነበረም። ግን ሁሉንም አራግፋ ትታ ይቅርታ ስለሚበልጥ በህሊናዋ ያንን ቆሻሻ ተሸክማ መኖር ስላሌለባት እዚህ ጋር በቃ ብላ በዚህ ጥሩ አጋጣሚ ማራገፍ ስለነበረባት ነው እንጂ ያን ትዕዛዝ የተሰጠው ሰው ይቅርታ ስለሚገባው አይደለም። በሌላ መልኩ ካየነው ሁላችንም የይቅርታ ፍሬዎች ነን። ሳንበድል ቀርተን እኮ አይደለም። ያደረግናቸው ጥፋቶች ቀላል ስለሆኑ አይደለም። ይቅርታ ተደርጎልን በደላችን ተረስቶልን ዛሬ ደርሰናል። በአንድም በሌላም ሁላችንም የአዳምና ሔዋን ልጆች ነን። አዳምና ሔዋን ከእግዚአብሔር ከአምላካቸው ባገኙት ይቅርታ ነው በዚህ መልኩ ዛሬ የተገናኘ ነው። በእኔ አረዳድ ይቅርታ ምንጩ መንፈሳዊ ህይወት ነው። መንፈሳዊነት ደግሞ መጨረሻው የዘላለም ህይወት ነው። የዘላለም ህይወትን እንድናገኝ የምንፈልግ ከሆነ መንፈሳዊ ነው እንጂ መሆን ያለብን አስመሳይ መንፈሳዊ መሆን የለብንም። ምድራዊ ነገሮችን ባነሳ ብዙ መደራደሪያዎች ይኖሩናል። መንፈሳዊ ህይወታችንን ባነሳው ግን ሌላ የምንደራደርበት ነገር ስለሌለን ወደሱ ማምጣት ፈለኩኝ። በጠንካራ ገመድ የገመደን መንፈሳዊነት ስለሆነ ማለት ነው። የትኛው እምነት ተከታይ መጨረሻው ሰማያዊ ነው። ያንን ሰማያዊ ቤት ለማግኘት የእግዚአብሔርን መንግስት ገነትን ይሁን ጀነት ለመውረስ የሚያሸጋግረን ድልድይ ከዚህኛው ዓለም ወደዛኛው ዓለም ይቅር ባይነት ነው። ይቅር ባይነት ቅድም ለስጋ ጥቅም እንዳለው ብንዘረዝርም መንፈሳዊ ጥቅሙ ግን ከሁሉም ይልቃል። ይቅርታ እናድርግ፣ ይቅር ባዮች እንሁን ስል ይቅር ባይነትን የሚያመጣ በደል በጣም ቀላል ነው ማለት አይደለም፣ ከባድ ነው። ከተበደለው ይልቅ የሚያገኘውም ክብር ትልቅ ነው፣ ይቅር የሚል ሰው ማለት ነው። ስለዚህ ሁላችንም ይህንን ሁሌም ስንወጣም ስንገባም በአእምሯችን ልናመላለስ ይገባል፣ ጥቅሙን እያሰብን ማለት ነው። ስለዚህ ይህንን ክብር ለማግኘት ደግሞ ለይቅር ባይነት ልንፈጥን ይገባል። ይህን ትልቅ በረከት ለማግኘት ይህን ትልቅ ዋጋ፣ ይህን ትልቅ ዋንጫ፣ ይህን ትልቅ ሜዳሊያ ለመሸለም በዳያችን ያለበት ድረስ ሄደን ይቅርታም ብናደርግ ከበደሉ ክብሩ ትልቅ ነው። በጣም ሚዛን ይደፋል። እውነት ነው። ይቅር ባይነት ቀላል ተግባር አይደለም፣ ትልቅ ተጋድሎ ነው። እንደውም ከፍ አድርጌው ልናገር ካልኩኝ ምንጩ መንፈሳዊነት ነው ስላልኩኝ ደም አልባ ሰማዕትነት ነው ማለት ይቻላል። ይቅርታ በአፍ የምንናገረው የሆነ ቀላል አይደለም፣ ብዙ ፈተና አለበት። ስጋችን ይፈትነናል። ከውስጥ ካለው ፈተና ባሻገር የቤተሰብ የአካባቢ ይህን ጉዳይ የሰሙት ሰዎች ወደኋላ ይጎትቱናል። ከባድ ነው። እነዚህም ፈተናዎች በድል የተወጣ በሩቅ የሚታየውን ሰማያዊ ክብር የተስፋ ብርሃን ለነፍሱ መለኮስ የፈለገ ይቅር ባይነትን የግሉ ያደርጋል። ይህንን ዋጋ እንዳለው ያመነ ሰው የበደሉትን መጥቶ እስኪጠይቁት አይጠብቅም።
ራሱ ሄዶ ይቅርታ ያደርጋል እንጂ። በደንብ የምታውቁት ሀሳብ ላይ እቺን ለማከል ያህል ነው። ስለ ይቅር ባይነት ስናስብ ከራሳችን የበለጠ የበደለን ሰው የለም። አስተሳሰባችን፣ አመለካከታችን፣ ወደ አእምሯችን የምናስገባቸው መጥፎ ነገሮች በተለይ ዛሬ ላይ በዚህ ሰዓት እኛ እዚህ ተሰባስበን ይህንን ነገር ስንወያይ ስለ መልካም ነገር ስንነጋገር ዩቲዩብ ላይ ገብቶ ፌስቡክ ላይ ገብቶ ቲክቶክ ላይ ገብቶ ቴሌግራም ላይ ገብቶ የተለያዩ ሶሻል ሚዲያዎች ላይ ወይ ደግሞ ዜና ከፍተው መጥፎ ዜና የሚሰሙ ሰዎች አሉ። ያ ደግሞ አእምሯቸው ላይ ምን እንደሚፈጥር ምን እንደሚቀርጽ ምን አይነት ጠባሳ ጥሎ እንደሚሄድ አስቡት። መቼስ ይቅር ባይነትን እየፈለገ እያደነ የሚያይ የለምና በተለያየ አጋጣሚዎች ራሳችንን በዚህ በድለናልና ከራሳችን በላይ የበደለን ሰው ስላሌለ መጀመሪያ ራሳችንን ይቅር ብለን ይቅር ባይነት የእግዚአብሔርን ስራ እግዚአብሔርን ማዳን መረዳት ነውና መጀመሪያ ራሳችንን ይቅር ብለን ሌሎች የበደሉንን ሰዎች ይቅርታ አድርገንላቸው የይቅር ባይነትን ጸጋ ልብስ ተላብሰን የበደሉንን ሰዎች ደግሞ ይቅርታ ጠይቀን ቢቻል ክሰን ህፃናቶቻችንን ወደፊት ከሚመጣው መከራ እየታደግን ከዚህ በፊት የተጎዱትን የኛ ቂምና በቀል ጥላቻ ፍሬው ያቆሰላቸውን ያደማቸውን አክመን ጥሩ ህይወት እንድንኖር እግዚአብሔር ይርዳን። አመሰግናለሁ።